ትላንትና ከባለቤቴ ጋር ከስራ መልስ መኝታ ክፍላችን እየጸለይን እያለ ያው ለአምላኬ ያለኝን ጥያቄ ሁሉ የቤቴን፣ የልጆቼን፣ የትዳሬን ሁሉ አቅርቤ የሚገርመው ባለቤቴም ደግሞ በዛ ተስማምቶ አሜን አሜን እያለ ጸሎታችንን ከጨረስን በኋላ ባለቤቴ ምን ሆነሽ ነው የጸለይሽው? ቃል በቃል እኔ የተናገርኩትን ቃል እንዴት አውርደሽ ትጸልያለሽ? ልክ አሁንም እንደ ልጅነትሽ ነው እንዴ የምትጸልይው ይለኛል። ማለት ስለው ለካ እሱ ደጋግሞ የሚነግረኝን ነገር አምላኬ ሆይ እየደጋገመ እንደዚህ እያለ ነው፣ እባክህን አንተ እርዳው ብያለሁ። ለካ ያው ልጅነቴ ደግሞ የሚባለው ያው በልጅነቴም እንደዚህ አይነት ጸሎቶች እንደምንጸልይ ኢንፎርሜሽን ደርሶታል። ያ ምንድነው እኛ ቤት ያው ሁላችንም በልጅነት የምንጸልየው የጸሎት እንትን ነበርን። ማለት እናታችን ያስተማረችን እንትናን ባርከው ከአባት ጀምሮ እስከ መጨረሻ ልጅ፣ ለምሳሌ ጋሼን ባርክ፣ ማሚን ባርክ፣ ማሙሽን ባርክ፣ ቹቹን ባርክ፣ ሚሚን ባርክ፣ ቢሊን ባርክ፣ ሃኒን ባርክ እያለን ቤት ውስጥ ያለውን እንግዳ ዘመድ ባርክ የሚል ልማድ አለን። ሳንዘል ሰዎችን ማለት ነው። ደግሞ በእድሜ ነው የምንጸልየው። ማለት ከላይ ጀምሮ እስከታች ነው የምንጸልየው። ምንድነው የምንለው? ባርክ ነው። ከዛ ልክ ስንጨርስ አሜን ተብሎ ያልቃል። እድሜያችን ትንሽ ከፍ እስኪል እንደዚህ አይነት መንገድ ነው እየጸለይን የነበረውና እኔ ለካ አባቴ ደጋግሞ ሽርሽር ወስድሻለሁ እያለ አይወስደኝም። ወስድሻለሁ እያለ አይወስደኝም። ከዛ ለካ ሲጨንቀኝ እንግዲህ ያኔም በልጅነቴ ለአምላኬ ጸሎት ማቅረብ ልማዴ ነበር ማለት ነው። እና ምን አልኩኝ? እንደ ልማዳቸው እንግዲህ የኔ ተራ ሲደርስ ከአባቴ መጀመር ሲገባኝ ከእናቴ ባርካት እንትናን፣ ወንድሜን፣ እህቴን እያልኩ ስማቸውን እየጠራው ባርክ እያልኩ ደርሼ መጨረሻ ላይ የአባቴን ስም እሱን ግን ጋሼን እንዳትባርከው፣ ምክንያቱም እሱ ሽርሽር ወስድሻለሁ እያለ አልወሰደኝም ብዬ ጸሎቴን እንደጨረስኩ ይነገራል። የሚገርመው አባቴ ያው በነጋታው የወፍ ድምፅ ሳይሰማ ነው አሉ ሽርሽር የወሰደኝ። እና ያንን ነው እንግዲህ ባለቤቴ ያስታወሰኝ እንዴት እንደወረደ እኔ የተናገርኩትን ቃል በቃል። እንግዲህ እኔ ለሰዎች እንጂ ዙሪያ ጥምጥም ለመናገር ለማስረዳት ምዞረው ለአምላኬማ ቀጥታውን ይሄ እንዲህ ነው ብዬ ነው የምናገረው።